እንዴ አንቺ ባለጌ ነሽ እንዴ? ቆይ እንዴ ሴሰኝነት እንደዚህ ደስ ይልሻል እንዴ? ብልግና ደስ ይልሻል እንዴ? ሴሰኛ አትበለኝ። ደሞ ትናገሪያለሽ እንዴ? እንዴ እንዳልመታሽ በቃ ዝም በይ። ምንድነው የምረጋጋው? ተረጋጋትኛለሽ እንዴ? ምንድነው የምረጋጋው? ልሽ ትጫለሽ እንዴ? ነገርኩ እዚህ ታወሪያለሽ። ብልግናሽ ነው የሚይዝልሽ። ተው በቃ ተው። አንቺ አትመክሪያትም እንዴ? ደውዪ ደስ ይለኛል። እዩ ተረጋጉና አንቺ አትመክሪያትም እንዴ? ትዳሯ ላይ ስማግጥ ባለጌ እኔና አንቺ አለቀ። ዞር በይ እስኪ በል ብቻዬን ሁኜ ነው ዘማልኩ። በቃ ብቻዬን ሁኜ ዘማልኩ። ሳኑሮ ምናምን ነገር እንደዚህ አሰደኝ። እኔ ማንንም ስለመጣ ማንንም ብልግናሽን እንደውም እሷም ትስማለሽ። ባለጌ ከሚሰማችሁ ቁጭ ብላችሁ ብትነጋገሩ ምን የትኛውን ንግግር የምታቆማ ሴት ነች? ባለጌ ይጂ ዞር ለጨረሽ እኔ ላንቺ ብያር እንዴ ስደቴን ትቼ እዚህ አብሬሽ ለመኖር የመጣው። አንቺ ግን ባለጌ ነሽ። የወረድሽ ባለጌ ሰው። ዝም በይ። ደሞ ንግግር አለኝ ብለሽ ትናገሪያለሽ እንዴ? ዝም በይ። ሄዳ በቃ እሺ ወደ ውጭ ሀገር ተመለስና እኔ አንቺ ላይ ስንት ብር ነው ያወጣሁት? ስንት ነገር ነው ያረኩልሽ? ስንት ንብረቴን አፈሰስኩብሽ? ስንት ነገር ዝም በይ። በእናትሽ ትናገሪያለሽ እንዴ? ንብረቴን ሁሉ አፈሰስኩልሽ። አንቺ ግን ከማንም ወንድ ጋር ትማግጫለሽ። ብልግናሽ እስኪ ንገሪኝ። ከሱ ጋር ብቻ ነው ወይስ ሌላም ወንድ አለ? እባክሽ ለቂ ስንት ወንድ አለ? በጣም ነው ያናደድሽኝ። ሰማሽኝ? ሰላም ሰላም፣ ውድና የተከበራችሁ የማማ ጨቤ ቤተሰቦች ደህና ናችሁ ያላችሁልኝ? ያው እዚህ ሱቅ ምናምን ነገር ስታዩኝ የድሮ ሱቅ ትዝ እንደሚላችሁ አውቃለሁ እና የጓደኛዬ ሱቅ ነው። ባለቤቴ ዛሬ እንደሚያወራኝ ምናምን ሊያወራኝ እንደሚፈልግ ቪዲዮ ምናምን ነገር አይቶ ጓጎጭ ብሎ በጣም ተኩሳትሮ ምናምን ጩሆ ምናምን ነገር ነው ያወራኝ። ፈልግሻለሁኝ ካንቺ ጋር ያልጨረስኩት ነገር አለ ምናምን ብሎኛል እና ካሜራ ምናምን እንደማይፈልግ በውስጥ ምናምን መጨረስ እንደሚፈልግ ነግሮኛልና እኔ ደግሞ ካሜራ ፈልጋለሁኝ። እያንዳንዱ ነገር የተጀመረው በካሜራ ነው። ሲቀጥል ደግሞ ጸጥ ያለበት ቦታ እፈልግሻለሁኝ፣ ካንቺ ጋር ማውራት እፈልጋለሁኝ። ጸጥ ያለበት ቦታ ሲል የሆነ ተንኮል የሆነ ነገር እንዳሰበ ምናምን ገመትኩኝና አልፈልግም ወደዛ አካባቢ። እኔ የጓደኛዬ ሱቅ ሹጋ ነኝ እና እዛ ና ምናምን ብዬ ነገርኩትኝ። ሀይድ አድርገህ ትቀርጸኛለህ እና ምንም አይነት ነገር ቢኖር ማለት እኔ በቃ ፈራሁኝ ማለት ነው። ያንን ቪዲዮ አይቶ መቼም መቶ በፍቅር ያወራኛል ማለት ዘበት ነውና ሁሉም ነገር እንዲታወቅልኝ እፈልጋለሁኝ። ያ ቪዲዮ የሚወጣበት ምክንያት አለው የራሱ ሁሉም ነገር ማለት ነው። ግን ደግሞ እያንዳንዳችሁ ለስድብ የምትቾክሉ ለመራገም የምትቾክሉ ብዙ ነገር ለማድረግ የምትቾክሉ ረጋ በሉ ነው የምላችሁ። በኋላ የሚያስደስት ዜና አብረን የምንሰማ ይሆናል። ፈጣሪን ይዘን ማለት ነው፣ አላህን ይዘን እና እኔ በማደርገው ነገር አላፍርም። አሁን ይሄ አልጋ ላይ ምናምን ያኮራል እያልኩኝ አይደለም፣ ግን ደግሞ መጨረሻው ግብ ነው ብዬ አስባለሁኝ። ግን በትዕግስት ጠብቁኝ ነው የምላችሁ። ግን ለሁላችንም በዱዓ በጸሎት ለምታገዙን በውስጥ ለምትደውሉልኝ አብርሽ ቢያስፈራራሽ ምናምን እንዳትፈሪ ምናምን የምትሉኝ ያጋጥማል። ሁላችንም በራችን ዘግተን የምናደርገው ነገር ነው። የተሳሳትን ነን እኛ፣ ፈጣሪ አይደለንም፣ ፍጹም አይደለንም፣ የሰው ልጆች ነን። እያንዳንዱ ስራችን ላይ ስህተት አለው ብላችሁ ደግሞ በማስተዋል መታችሁ የምትናገሩኝ እናት የሆናችሁኝ እህት የሆናችሁኝ ወንድም የሆናችሁኝ ብዙ ያፈራኋችሁ ፋሚሊ ያላችሁኝ ቤተሰብ አላችሁኝና አመሰግናለሁ። በውድቀቴም በደስታዬም ከጎኔ ናችሁና አመሰግናለሁ። እኔ ምንም ልላችሁ አልችልም ሌላና ያለው ነገር ምናምን ይሄ ነው። እሱ ሲመጣ እንገናኛለን። በቃ እሱ ሲመጣ እንገናኛለን ቤተሰብና ስላሁኑ ትንሽ አዝኛለሁ። ደስ የሚል ነገር ላይ አይደለሁም፣ ግን ይሁን አልሐምዱሊላህ። ከሰው ከምትሰሙት ብዬ ነው ራሴ ሁሉንም ነገር ያጋለጥኩትኝና ያወጣሁትኝ። ለምን እኔ በቃ እንደ ማንኛውም ሰው ጥፋተኛ ነኝ ምናምን ብዬ ይቅርታ አድርጌ እስቲክፋር አድርጌ ኑሮዬን እየኖርኩኝ ነበር። የትላንትና ላይፌን አይደለም እየደገምኩትኝ ያለሁትኝ። ዛሬ ወደፊት እየኖርኩኝ እያለ እንቅፋት መጥቶ ሲነካኝ ወይም ሲመታኝ ነው ይሄ ነገር ሊፈጠር የቻለውና አብራችሁ ነው ብቻ ምንም አንደበት የለኝም እኔ
ሲመጣ ነገር እንዴት ካሜራማን መጥቷልና ተደበቀ እንዴ ተደበቀ ፈጠነ እሺ ባለጌ ብልግና ሳይንስሽ ጭራሽ ጀብድ እንደሰራ ሰው ቆመሽን እንት ያለሽ ለምን ነበር አንተ አሁን ጫካ ውስጥ ምናምን ነገር ይቀጠርከኝ የፈለኩበት ቦታ በቀጥረሽስ ብልግናሽ እንደዚህ አደባባይ በዚህ ልክ ባለጌ መሆን እንዴ እኔ ላይ ነው አንቺ ቁማር የምትጫወቺው ምንድነው ቆይ ከኔ ፈለግሽው እንዲሁ ዝም ብለሽ ከህይወት ያተውጭም እንዴ አንቺ ባለጌ ወራዳ ዝም በይ ደሞ የሰራሽው ስራ እንደ ጀግንነት ታወሪያለሽ እንዴ አንቺ ሚዲያ ላይ ምንም የለንም ምናምን እያልሽ እያወራሽ ቅሌትሽን በአደባባይ እንትን ትያለሽ ዝም በይ እንዴ መተሽ እኮ እናቴ ላይ እንደዛ ጓስቲ ዝም ያልኩሽ እኔ ስለሆንኩኝ ነው መጥቼ ቤቴን ሰበጠብጪ የሆነ ነገር ስታረጊ አንተ ፍቅረኛ ያስክ ምናምን አይምሮ የለሽም እንዴ ደነዝነሽ እንዴ ባለጌ አደባባይ ላይ ተማግጫለሽ እኔማ ብችልማ እንደዚህ ብፈነከትሽ ሁላ ደስ ይለኛል ባለጌ ቅሌትሽ እንዴት ነው አንቺ አደባባይ ላይ ቆይ ምንድነው ያጣሽው ምን ጎልብሽ ነው ቆይ እንዴ ሴሰኝነት እንደዚህ ደስ ይልሻል እንዴ ብልግና ደስ ይልሻል እንዴ ሴሰኛ አትበለኝ ደሞ ትናገሪያለሽ እንዴ እንዴ እንዳልመታሽ በቃ ዝም በይ ሴሰኛ እንዳትለኝ ሴሰኛ እመታሻለሁ አንቺ እንትን አትበይኝ እኔ ሴት ላይ እጅ አላነሳም ብዬ ነው እስካሁን አደባባይ ላይ ቅሌትሽን ታወጫለሽ ብልግናሽን ታወጫለሽ እንዴ ከአብርሃም ጋር መሆን ከፈለግሽ እኮ ነው ለቅቄልሻለሁ ምንድነው እንደዚህ እንትን ማለት እኔም እኮ አሁን የሆነ ጥሩ ልብ አለሽ ብዬ ነው እስከ ዛሬ ታገስኩሽ አንቺ ግን ብልግናሽ አናትሽ ላይ ወጣ ደነዝ ቆይ በዚህ ልክ ምንድነው እንደዚህ መደነዝ ምንድነው ያጣሽው እንዴ አንቺና እናትሽ እየመጣችሁ አይደል እንዴ ማዘር ላይ ሲጨፍሩ የነበረው በቃ ዝም በይ እንዴ ሲጀምር እዚህ ጉዳይ ውስጥ እናትሽም ትኖራለች እንጂ አረፈጅሽን ዞር አድርጊ በእናትሽ እንዲጥ እንዳላረግሽ አንድ እንድትናገር ያልፈልግም እንደሌላ ጊዜ እንቧ ከረዩ ስትይ ዝም ምልሽ እንዳይመስልሽ ምንድነው መረጋጋው ተረጋጋትኛለሽ እንዴ ምንድነው መረጋጋው እዚህ ብልግናሽ ቅጥ ያታል ምንድነው መረጋጋው በእጄ ሰበብ እንዳትሆኝ እሺ በኋላ በእጄ ነው ሰበብ የምትሆኝ ጠሪያት ማንንም ጥሪ እሷንም በጥፊ ነው ምልልሽ አንቺ ተባብረሽ እንደዚህ ብልግናሽ እንደዚህ የሆነ በቃ ቀጥያታል እንዴ እጄና ሳመከኛ እጄን አከሽ አንቺ ሰራሽው ስንት ነገር ጎርቶኛል እኔ አልታመምኩኝም እንዴ አይዞሽ ስትባይ ጎበዝ ስትባይ ጀግንነት መሰለሽ እንዴ ወንድ መቀየር ላንቺ ወንድ መቀየር ትልቅ ጀብድ ነው እንዴ ምንድነው የፈለከው እጠፈጥፍሻለሁ ገና እኔና አንቺ አልጨረስነው ጉዳይ አለ እኮ ለምን አትበይም በእናትሽ እኔ ለምን እንድትይኝ አልፈልግም እንዴ ብልግናሽ ቀጥ እንዲያጣ አልፈልግም እሺ አበዛሽው እኔ እናቴን አንቺ ጥሩ ነች ያለችበትን ቀን ሁላ ነው የረገምኩት ደሞ እንደ ጀግንነት ታወሪያለሽ እንዴ ምንድነው ቆይ አንቺ እንዴ ዞር በይ ጄና ትንኪኝ ጠጋበል አትበይኝ እኔ እንደዚህ በጥሽ ነው የምልሽ ምንድነው ሰዋት ተጣሪያለሽ እንዴ ሰው እኔ ሴት ነሽ ብዬ ነው እንትን ያላልኩሽ ብልግናሽ ምንድነው በዚህ ልክ አይደብርሽም እንዴ አንቺ እንዴ ትንሽ ሰው አይደለሽ እንዴ አይሰማም እንዴ ምን ተጫያለሽ በጮይስ እኔ ማንንም ሰማ መሰለሽ ምን ምስኪን እንትን ትያለሽ ተወኝ አይደለም ምንድነው ሚዲያ ላይ እንደዛ የምትባልጊው ኖርሽን ቅሌትሽን አደባባይ ታውጫለሽ ዘርበል አንተ እኔ ካንቺ ጋር ያልጨረስኩ ብዙ ጉዳይ አለ ዞር ባላ እኔ ፈንክቼሽ ነው የሚሄደው ሳልፈነክትሽ አልሄድም እኔ ሳልፈነክትሽ አልሄድም እንደዚህ ነው የምልሽ ግን ሲጀምር የሆነ በቃ ልክ የሌለሽ ነገር ነሽ ሲጀምር እኔ አንቺን ያወቅኩበትን ቀን ሁሉ ነው የረገምኩት ዝም በይ እንዲህ እንዳልበረግልሽ ዝም በይ ደም ሳብስቢ ማንንም ቅሌትሽን ነው የምናገርልሽ አንቺ ትናገራለሽ እንዴ ዝም በይ ላቂኝ ምን ታረጊ ነው ምን ትፈልጊስ ጓት ያለሽ እንዴ ደሞ ካንቺ ብሶ አንቺ እንዲህ እንዳልፈ እንትን እንዳለልሽ ጭራሽ አደባባይ ላይ እንደ ጀግና ያረግሻል እንዴ ጩሂ ጉድሽን አደባባይ ላይ ማውጣልሽ አለቅሽም እኔ ዛሬ ወይኔ አንቺ ከዚህ ቤት ትወጫለሽ እንዴት እያልኩኝ እንዳደርኩኝ እኔ ነኝ የማውቀው አይቀጠቅጥሻለሁ እስከ ዛሬ በብዙ ነገር ታግጅሽሻለሁ ልቤንኛ ምንኛ ነው ዞር በልልኝ አንቺ እንዲህ እንዳልፈረከትሽ ዞር በልልኝ ጭራሽ ምን ባርቅሽስ ምንድነው የምታርምጪው
ምንድነኝ ነው ብለሽ ነው በቃ ሴት ከኔ ሌላ የለም እንዴ በቃ ሂድ ሌላ አይነት ሲጀምር የሴት ችግር የለብኝም አሳየሽኝ እንጂ ብልግናሽን ላቂኝ አንቺ እንደዚህ አትበይኝ እንዲህ እንዳልልሽ ትጫለሽ እንዴ ነገርኩ እዚህ ታወሪያለሽ ላንቺ ያላረኩት ምን ነገር አለ አንቺ ግን ባለጌ ነሽ እኔ ላንቺ ብያለሁ እንዴ በሰው ሀገር የተሰደድኩት ለቀኛ ትበይ እኔ ላንቺ ብያለሁ እንዴ ስደቴን ትቼ እዚህ አብሬሽ ለመኖር የመጣሁት አንቺ ግን ባለጌ ነሽ የወረድሽ ባለጌ ሰው ዝም በይ ደሞ ንግግር አለኝ ብለሽ ትናገሪያለሽ እንዴ ዝም በይ ሄደ በቃ እሺ ወደ ውጭ ሀገር ተመለስና እኔ አንቺ ላይ ስንት ብር ነው ያወጣሁት ስንት ነገር ነው ያረኩልሽ በቃ ሲኖረኝ መልስልሃለሁ እንድትይኝ አይደለም እኔ እንድትመልሽልኝ አይደለም ያንቺ ቅራቅም ሞዛማ መጣ ለአብርሃም ለምትዩ ሰው አሰቅፍዬ ያላረኩልሽ ነገር የለም ስንት ንብረቴን አፈሰስኩብሽ ስንት ነገር ዝም በይ በእናትሽ ትናገሪያለሽ እንዴ ንብረቴን ሁሉ አፈሰስኩልሽ አንቺ ግን ከማንም ወንድ ጋር ትማግጫለሽ ብልግናሽ እስኪ ንገሪኝ ከሱ ጋር ብቻ ነው ወይስ ሌላም ወንድ አለ ባክሽ ለቂኝ ስንት ወንድ አለ በጣም ነው ያናደድሽኝ ሰማሽኝ ወይኔ አትበይ እስኪ ተወኝ ወይኔ አትበይ እኔ ዛሬ ወይ እንዴ የወጣው ወጪ እንዳለ በቃ ይሰጣል እኔ ገንዘብ እንድትሰጪኝ አይደለም ብልግናሽ አንቺ ግን ወጪ ተመልሰህ መሄድ ትችላለህ ለኔ አትንኪኝ አረ እኔ ጩሄ ነው ሰዎች ዛሬ ማንንም ጠሪ ሸግራሽልኝ አረ እየጎዳኝ ነው ምን አገባሽ አንቺ ዞር በይ ምን አገባሽ አይመለከትሽም ዞር በይ አንቺ አትንኪኝ ላኪኝ በማይመለከትሽ ጉዳይ አንቺ አትንኪኝ እኔና አንቺ አላለቀምሽ ላኪኝ አንቺ እንዳንረብሽ ስራ ቦታው ነው ላኪኝ በእናትሽ አንቺ እኔ አለቅሽም ደውይ ቀሌትሽን ነው የሚያይልሽ ብልግናሽን ነው የሚይዝልሽ አንቺ አትመክሪያትም እንዴ ደውይ ደስ ይለኛል ተረጋጉና አንቺ አትመክሪያትም እንዴ ትዳሯ ላይ ስማግጥ ባለጌ እኔና አንቺ አለቀ ዞር በይ እስኪ በል ብቻዬን ሁኜ እኔ ዝም አልኩ ብቻዬን ሁኜ ዝም አልኩ ሳኑሮ ምናምን ነገር እንደዚህ አሰደኝ እኔ ማንም ስለመጣ ማንንም ብልግናሽን እንደውም እሷም ትስማለሽ ባለጌ ከሚሰማችሁ ቁጭ ብላችሁ ብትነጋገሩ ምን የትኛውን ንግግር የምታቆማ ሴት ነች ባለጌ ይጂ ዞር እንደጨረሽ ምንድነው የሰው ስራ ቦታ ያለው እኔ ላይ የፈጸምሽውን እያንዳንዷን ነገር እኔ አላልፍሽም ጫካ ላይ ምናምን ሲቀጥረኝ ነው እኔ አንቺ ጋር የመጣሁት በጣም ይቅርታ ለዚህ ጫጫታ ማለት ነው ስራ ቦታ ነው ጓደኛዋ ከሆንሽ ምከሪያት ባለጌ እኔ መካሪ ያስፈልገኛል በቃ ጊዜ አስመክሮኛል ጊዜ ከማንም ወንድ ጋር ልተኝ ነው መከረሽ አስመክረውኝ ጊዜ ነገር ተንች ጓደኛው እኮ ባለጌ ነች ባውጣልኝ ተነጋገሩ ቁጭ ብላችሁ እኔ አለቅሽም አንድ ለምን አንቺ አትወጪልኝ አንቺ ለምን አትወጪልኝ ስራ ቦታ ነው ለምንድን ነው የምትወጣልኝ ሰው ተማምነሽ ነው አይደል ለምንድን ነው የምትወጣልኝ እኔ እስከ ዛሬ ገለኝ ነበር እዛ ይጠራሃል ሴት ልጅ እጅ ላይ ሴት ላይ መሰንዘር ብልግና ነበር የሚመስለኝ አንቺ ላይ ግን መሰንዘር ልክ ነው ኧረ እባክህ ልክ ነው አንቺ ባለጌ እኔ አልክ እንኳን በእናትሽ ዞር ለቂ እንኳን ሆንኩኝ ያንተስ ማስክ አድርገህ ምናምን ነገር ዋና አይደለም አሽማለ አንተ ኧረ በእናትሽ የሴት ባለጌ እንዳንቺ ያፈጠጠ ያገጠጠ ብልግና የለኝም እኔ ሲጀምር ራሴን ጠብቄ የምኖር አንቺ ግን ባለጌ ነሽ ያንተ ምንድነው እኔና አንቺ ንገረኝ ለቂኝ ምክንያት ምንድነው በቃ ምንድነው እንዴ የሱስ ብልግና ማን አየለት ማን ሰማለት የኔን እዚህ ጋር መጥቶ ዛሬ እንደዚህ የሚያወራው የሚናገረው አረ ይክሩ በቃ ተረጋጊ ቁጭ በይ በቃ ተረጋጊ ምን ራሱን ንጹህ እኔን ቆሻሻ በቃ አያው ያለፈ ነው እኔ ዛሬን እንጂ የነገን አልኖርም የዛሬን እንጂ የትላንትናን አልኖርም እና ምንድነው የሚለኝ እንኳን ልክ አልሰራሽም ምንድነው ደግሞ ሹ በቃ ምንም ነገር እንድትይኝ አልፈልግም የሱ ይበቃኛል በቃ ተይው መነጋገር ምናምን ተይው እሺ ችግር የለውም ተነጋገሩና ብትፈቱት እንትን ይቅርታ ጠይቀሽ ጥፋትም ካለበት ኧረ እኔ ይቅርታ ጠይቀው ስንት ሴቶች ነው እንኳን ወልደም ማለት ነው ስንት ሴቶች ነው እኔ ፊት ለፊት ላይ ያመጣቸው ስንት ማለት ነው ስንት ገባሽ ማክስ ደግሞ አድርጎ የሚሰራውን ወንጀል እሱና ፈጣሪ ይወቁለት ገባሽ አይደለ ምን
ለየትኛው ትክክለኛ ወንድ ነው? እኔ ይቅርታ ብዬ ምናምን ነገር እንትን አመለው። አይ መነጋገርን የመሰለ ነገር የለም። አንደኛ ነገር የልጅሽ አባት ነው። ለዛም መነጋገርን የመሰለ ነገር የለም። ልጁንም አላመነም። ነቃሽ ወደ አለሽ ቻተ ቁጭ በይ። እንዴ ለምንድን ነው ለብሱ መታለቅሹ? በቃ ጠጪ፣ ቁጭ በይና ውሃ ጠጪ። እንኪ ውሃ በቃ ዝም በይ። እንኪ ይቅርብኝ። ጠጪ ውሃ ተረጋጊ። ይቅርብኝ በእናትሽ። በቃ እኔ ምንም ነገር አልፈልግም። ይግሩ ውሃ ጠጪ፣ ተረጋጊ። ወደ ራሱ ተመለሽና እንትን ትያለሽ። ጠጪ እንኪ ተረጋጊ። አይ ተረጋግቻለሁ። ቁጭ በይ። እቃዎችን እንዳለ እንትን አለብኝ። የሆነ ነገርም ሰብሯል እዚህ ጋር። ችግር የለውም። የሆነ ነገርም ሰብሯል። በእናትሽ ይቅርታ። ኧረ ችግር የለውም። በእናትሽ ይቅርታ። ሱቅሽን ረባበሽኩብሽ። እኔ እዚህ ስለሆንኩኝ ነው የዳንኩትኝ በአንቺ ምክንያት ማለት ነው። እዛ እንዳለኝ ሂጄ ቢሆን ኖሮ ይሄኔ ሬሳዬ ለቤተሰቦች ራሱ አይደርስም ነበር። አየሽ አይደለ? እና ግን በጣም ይቅርታ ስራ ቦታሽን እንደዚህ ስለረበሽኩኝ። ወይና ውሃ ጠጪ፣ ተረጋጊ። በእናትሽ እንዴ ምን ሆነሽ ነው? ወይኔ ኢክራም ቢስሚላህ። እኔ ምን አይነት ጣጣ ውስጥ ነው በእናታችሁ ያስገቡኝ ሰዎች? ኧረ ቢስሚላህ ላኢላሀ ኢለላህ። ሲጀመር በመነጋገር የማይፈታና የማያልፍ ነገር የለም። ይክብዬ ጠጪና ተረጋጊ። ወደ ራስሽ ተመለሽ። ተረጋጊ። እንባሽራለት